ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። የ2025 ዳይመንድ ሊግ በቻይና ዣሚን የፊታችን ቅዳሜ ይጀምራል። በውድድሩ የ5000 ሜትር ክብረ ወሰን ባለቤቷ ጉዳፍ ጸጋይ ጨምሮ ኢትዮጵያውያን አትሌቶች በተለያዩ ርቀቶች ይሳተፋሉ። አዲስ የሸዋስ ተጨማሪ አለው። 15 ከተሞችን የሚያካልለው የ2025 ዳይመንድ ሊግ በዣሚን ሲጀምር በወንዶች 6 እና በሴቶች 7 የውድድር አይነቶች ይካሄዱበታል። በኤግሬት ስቴዲየም በሚደረገው ውድድር ኢትዮጵያን አትሌቶችም በሁለቱም ጾታ በተለያዩ ርቀቶች ይካፈላሉ። በሴቶች 5000 ሜትር 21 ሴት አትሌቶች የሚካፈሉ ሲሆን ጉዳፍ ጸጋይ፣ ብርቄ ሀየሎም፣ ሲምቦ አለማየሁና ፍሬወይኒ ኃይሉን ጨምሮ 13 አትሌቶች ከኢትዮጵያ ይካፈላሉ። ኬንያዊቷ የኦሎምፒክ ሻምፒዮን ቤትሪስ ቤትም በዣሚን ትሳተፋለች። የ5000 ሜትር የዓለም የክብረ ወሰን ባለቤቷ ጉዳፍ ጸጋይ በርቀቱ ለአሸናፊነት ስትገመት የሁለት ጊዜ የዓለም ሻምፒዮኗ ፍሬወይኒ ኃይሉና ከ20 ዓመት በታች የ3000 ሜትር መሰናክል ባለድሏ ሲምቦ አለማየሁ የጉዳፍ ተፎካካሪ ሊሆኑ ይችላሉ ተብሏል። አትሌት ጉዳፍ በ2023 በአሜሪካ ዩጂን በርቀቱ ስታሸንፍ የገባችበት 14 ደቂቃ ከ21 ማይክሮ ሰከንድ የርቀቱ ክብረ ወሰን ነው። በራሷ የተያያዘውን ክብረ ወሰን ለማሻሻልም ትሮጣለች ተብሎ ይጠበቃል። የፈረንጆቹን 2025 በድል የጀመረችው አትሌቷ በፓሪስ ኦሎምፒክ በ5ና በ10000 ሜትር የወርቅ ሜዳሊያን ካሸነፈችው ኬንያዊቷ ቤትሪስ ቺቤት ብርቱ ፉክክር ይጠብቃታል። የሁለቱ አትሌቶች ትንቅንቅም ከወዲሁ ተጠባቂ ሆኗል። በሌላ በኩል በ1000 ሜትር 3 ኢትዮጵያውያን አትሌቶች ሲሳተፉ የ800 ሜትር የዓለም የቤት ውስጥና የመላው አፍሪካ ጨዋታዎች ሻምፒዮኗ አትሌት ጽጌ ድጉማ፣ ሀብታም አለሙና ንግስት ጌታቸው ተፎካካሪዎች ናቸው። በ3000 ሜትር መሰናክል ከቅርብ ዓመታት ወዲህ በርቀቱ ተፎካካሪ የሆኑ የመጡት አብርሃም ስሜ፣ ኃይለማርያም አማረ፣ ሳሙኤል ድጉናና ሳሙኤል ፍሬው ተካፋይ መሆናቸው ታውቋል። የሁለት ጊዜ የኦሎምፒክ ሻምፒዮኑ ሞሮካዊ ሶፊያን ኤልባካሊ በርቀቱ ተጠባቂ የሆነ አትሌት ሆኗል። ሶፊያን ኤልባካሊ በኢትዮጵያዊ ለሜቻ ግርማ የተያዘውን የርቀቱን ክብረ ወሰን ለማሻሻል ይሮጣል ተብሎ ቢጠበቅም ከኢትዮጵያውያኑና ከኬንያዊ የኦሎምፒክ የናስ ሜዳሊያ ባለቤቱ አብርሃም ኪቢዮት ብርቱ ፈተና እንደሚጠብቀው ይገመታል። የመጀመሪያ ከተማ በሆነችው ዣሚን ቅዳሜ በሚጀምረው ዳይመንድ ሊግ 2 የዓለም የክብረ ወሰን ባለቤቶችና 23 የቀድሞ ሻምፒዮኖቹ በተለያዩ ርቀቶች ይካፈላሉ። 25ኛ ዓመቱ ላይ የደረሰው ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር የውድድር በቀጣይ ህዳር 14 2018 ይካሄዳል። የብር ኢዮቤልዩ ላይ የደረሰው የታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር በቀጣይ ህዳር 14 ቀን 2018 ዓ.ም 25ኛ ዙሩን ያከናውናል። ከአፍሪካ ትልቁ የ10 ኪሎ ሜትር የጎዳና ላይ ውድድር የሆነው ዝግጅቱ ባለፉት 24 የውድድር ዓመታት ወደ 760 ሺህ አካባቢ ሰው በ10 ኪሎ ሜትር ውድድሩ ላይ ማሳተፉ ነው የተገለጸው። ታላቁ ሩጫ በኢትዮጵያ የዘንድሮ ውድድር በተጠናቀቀ ማግስት የ25ኛ ዓመት ክብረ በዓሉን አስመልክቶ ለቀጣዩ ዓመት 5000 ቀዳሚ ተሳታፊዎችን በነጻ ምዝገባ ያከናወነ መሆኑ ይታወሳል። ለሌሎች የውድድር ተሳታፊዎቹ ምዝገባ ሐምሌ ወር ላይ እንደሚከናወን ነው የተገለጸው። ዳዊት አስፋው የአፍሪካ ቴኳንዶ ህብረት ምክትል ፕሬዝዳንት ሆነው ተመረጡ። የአፍሪካ ቴኳንዶ ህብረት በአዲስ አበባ ጠቅላላ ጉባኤውን ዛሬ ያካሄደ ሲሆን ተቋሙን በቀጣይ 4 ዓመታት የሚመሩትን የፕሬዝዳንትና ስራ አስፈጻሚ ኮሚቴ አባላትንም ዛሬ መርጧል። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ዳዊት አስፋው የአህጉሩ ቴኳንዶ ህብረት ምክትል ፕሬዝዳንት ሆነው ተመርጠዋል። ተቋሙን በፕሬዝዳንትነት የመሩት የኒጀሩ ኢዴ ኢሳቅ በድጋሚ ለቀጣይ 4 ዓመታትም በፕሬዝዳንትነት ለመምራት ተመርጠዋል። በአፍሪካ ኢኮኖሚክ ኮሚሽን በተደረገው ጉባኤ 52 ሀገራት የተሳተፉ ሲሆን የኤፍድሪ ባህልና ስፖርት ሚኒስትር የስፖርት ዘርፍ ሚኒስትር ዴታ መኪው መሐመድም ተገኝተዋል። ኢትዮጵያ በዚህ ሳምንት የአፍሪካ ቴኳንዶ ማህበር ጠቅላላ ጉባኤና የፕሬዚዳንሻል ዋንጫን የምታዘጋጅበት መሆኑን የገለጹት መኪው መሐመድ ቴኳንዶ ከስፖርት በላይ አንድነትን በማምጣትና ከምንም በላይ ለወጣቶች ተስፋ የሆነ ስፖርት መሆኑን ነው የገለጹት። በጉባኤው በአፍሪካ ቴኳንዶ ህብረት ከ2021 ጀምሮ እስከ 2025 የተከወኑ ስራዎችም ቀርበዋል። በዋናነት ባለፉት 5 ዓመታት የታዳጊዎች ስልጠናና ውድድሮች ላይ በርካታ ስራዎች መሰራታቸውን ነው በሪፖርቱ የቀረበው። ነገ የወርልድ ቴኳንዶ የአፍሪካ ፕሬዚደንሻል ዋንጫ በኢትዮጵያ አዘጋጅነት ይጀመራል። ለ3 ቀን በሚቆየው ውድድር ከ35 ሀገራት በላይ የሚሳተፉበትም ይሆናል ተብሏል። በኢትዮጵያ ሴቶች ፕሪሚየር ሊግ መሪው ኢትዮጵያ ንግድ ባንክ በሰፊ የግብ ልዩነት ሲያሸንፍ ኢትዮ ኤሌክትሪክም አሸንፏል።
ኢትዮጵያ ንግድ ባንክ ከሊጉ የወረደውን ሀምበሪቾን 7-0 ትላንት ሲያሸንፍ ሴናፉ አቁማ 2 ግቦችን ማስቆጠር ችላለች። ሲሳይ ገብረዋድ፣ ሶፋኒት ተፈራ፣ ሳራ ነብሶና ትንቢት ሳሙኤል ቀሪዎቹን ግቦች ያስገኙ ተጫዋቾች ናቸው። ኢትዮጵያ ንግድ ባንክ ማሸነፉን ተከትሎም ከተከታዩ ሐዋሳ ከተማ ያለውን የነጥብ ልዩነት ወደ 8 ከፍ በማድረግ ለሻምፒዮንነት ተቃርቧል። ኢትዮ ኤሌክትሪክ በበኩሉ አርባ ምንጭ ከተማን 3-0 አሸንፏል። ዙፋን ደፈርሻ፣ ቁም ነገር ካሳና ጸጋነሽ ወራና የኢትዮ ኤሌክትሪክን ግቦች ያስቆጠሩ ተጫዋቾች ናቸው። ልደታ ክፍለ ከተማ ከአዳማ ከተማ ያደረጉት ጨዋታ ደግሞ ግብ ሳይቆጠርበት ተጠናቋል። ዛሬ 2 ጨዋታዎች ቀጥለው ሲደረጉ አዲስ አበባ ከተማ ከቂርቆስ ክፍለ ከተማ 8 ሰዓት ላይ፣ ድሬዳዋ ከተማ ከሲዳማ ቡና ደግሞ 10 ሰዓት ላይ ጨዋታቸውን ያከናውናሉ። በኢትዮጵያ ከፍተኛ ሊግ ሲፎካከር የቆየው ሸገር ከተማ ጨዋታዎች እየቀሩት ወደ ኢትዮጵያ ፕሪሚየር ሊግ ማደጉ የሚታወስ ነው። ባልደረባችን ነጻነት ጫን ያለው ወደ ሐዋሳ አቅንቶ ከቡድኑ አባላት ጋር ቆይታ አድርጓል። ዝርዝሩን አብረን እንከታተል። በቅርቡ ከ2 ዓመታት በፊት የተመሰረተው የሸገር ከተማ አስተዳደር በስፖርቱም ስኬታማ ጉዞን እያደረገ ይገኛል። በኢትዮጵያ ከፍተኛ ሊግ ምድብ ሀ አስቀድሞ 4 ጨዋታዎች እየቀሩት ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው የሸገር ከተማ እግር ኳስ ክለብም ወደ ፕሪሚየር ሊጉ በማደጉ ከፍተኛ የደስታ ስሜት ውስጥ መግባቱን የቡድኑ አባላት ይናገራሉ። ከዚህ በፊት 2 ክለቦችን አሳድጌ ያለውና ያለው ስሜት በጣም ደስ የሚል ስሜት ነው ያለውና እዚህ ጋር ደግሞ ያው የመጀመሪያቸው የሆኑ ልጆች አሉ ምናምን እና እነሱ ጋርም ያለው ፊሊንግ በጣም ከፍተኛ ደስታ ነው ያለው። ያው እንዲህ ብሎ ለማግለጽ ይከብዳል፣ ግን በጣም በቃ ትልቅ ደስታ ይሰማል። ያው ደግሞ ለፍተና ጥራታችን ነው ያደረሰው ከፈጣሪ ጋር ብዙ ነው የምንፈልገው ነገር አሳክተናል ማለት ነው። እውነት ለመናገር በጣም ነው ደስ ያለው። ተሰምቶን የማይታወቅ አዲስ ደስታ ስለሆነ ለመጀመሪያም ስለሆነ በጣም ደስ ብሎናል። የለፈነውን ኃይል ስላገኘን በጣም ደስ ብሎናል። ሆኖም ግን ገና ብዙ የሚጠበቁብን ነገሮች አሉ። ከባድም ነበረ። ያው መጨረሻ ላይ ሰክሰስ ሰጥቶን ከችግሮች ከብዙ ፈተናዎች ውጤታማ ስትሆን በጣም ደስተኛ ነው የምትሆነው። ቡድኑ በቂ ስራ በመስራቱ የልፋቱን አግኝቷል ሲሉ አባላቱ ይናገራሉ። ትኩረት አድርገን ከመጀመሪያም ከዝግጅት ጀምሮ ትኩረት አድርገን ስለሰራን ያ ነገር ጠቅሞ የተሻለ ከነበሩት ቲሞች የተሻለ ነጥብ ይዘን እንድንጨርስ አድርጎናል። ቀድመን 4 ጨዋታ ሲቀረን ማረጋገጥ ብንችልም እዛ ደረጃ ለመድረስ ቀላል አልነበረም። ብዙ ፈተናዎች ነበሩብን። ጠንክረን ሰርተን ያን ውጤት ልናመጣ ይቻላል። ያው ጥሩ ዝግጅት ስላደረግንና ጠንካራ ስብስብ ስለሰበሰብን ነው ጥሩ ውጤት እንድናመጣ ቀድመን ያረጋገጥነው። በዛ ምክንያት ነው ብዬ ነው። ጠንክራ ከሰራ 6ም 7ም እየቀራ ማታረጋግጥበት ምክንያት የለም። ለእያንዳንዷን ጌም ፎከስ ደን እኛ ሁሌም በሃይ ኮንሰንትሬሽን 3 ነጥብ ይዘን መውጣት አለብን የሚል ከልጆች ጋር እንነጋገራለን። ሜዳ ሲገቡ ደግሞ ያንን ነገር ያደርጉት ስለነበረ ይሄን ውጤት በጊዜ ጨርሰናል። እንደውም 6-5 ጨዋታ እየቀራ ማድረግ እንችል ነበር ማለት ይችላል። ለሸገር ከተማ እግር ኳስ ክለብ በቂ ድጋፍና ክትትል እንደሚደረግለትም ይገልጻሉ። ጥሩ ይደግፉናል። ከኛ ከጎናችን ናቸው። በማንኛውም ሰዓት ከጎናችን ናቸው። ጥሩ ነገር ያደርጉልናል። እያንዳንዱን ጨዋታ እየመጡ ይከታተላሉ። አስፈላጊ በሆነ ሰዓት ደግሞ ኖርማሊ ዝም ብለው መተው ቼክ ያደርጉናል፣ ያናግሩናል። ያው ጥሩ ነገር ነው። ሁሌም ሰዎቹ ከጎናችን ያሉት ጥሩ ነገር ነው ያደረገልን ያለው እነሱም ከጎናችን ያሉት። በቀጣይ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ ተሳታፊ የሆነው ክለቡ ጠንካራ ተፎካካሪ ሆኖ ለመቅረብም ከወዲሁ ዝግጅት መጀመሩን አባላቱ ለኢቲቪ አስተያየታቸውን ሰጥተዋል። ያው እንግዲህ ቀጣይ ዓመት የመጀመሪያ እንደመሆኑ የተሻለ ተፎካካሪ ቲም ለመስራት አስበናል። እንግዲህ ከተሻለም ደግሞ ሻምፒዮን እስከመሆንም እናስባለን። ለማደግም ስለሆነ እያንዳንዳቸው ህልም አላቸው። በራሳቸው የግል ጥረትም ይዘጋጃሉ ብዬ አስባለሁ። እንደ ህብረትም ደግሞ አንድ ላይ የተዘጋጀን ነው። አገሯን ወክሎ አፍሪካ ላይ በሚደረጉ ሻምፒዮንሺፖች ላይም እስከሚሳተፍ ድረስ ነው ከአመራሩ ቁርጠኝነት ያለው። ኮቾቹም የዚህ አይነት ተስፋ ነው ያላቸው። ጥሩ ተፎካካሪ ይሆናል ብዬ አስባለሁ። ውሌ 2017 እንትን ላይ ነው የሚያልቀው። በቃል ደረጃ አውረናቸው ነገሮች አሉ። ከወዲሁ የሚያስፈልጉ ተጫዋቾችን እንዲመርጥ ተደርጓል። የቁጭ ብዬ አሁን ፕሪሚየር ሊግን እያየሁ ነው ያለው። ስለዚህ ጠንካራ ሸገር ሲቲ ነው የምታዩት። አመራሩ እየሰራ ነው ያለው። ከውጪ በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት አርሰናል በሜዳው ከክሪስታል ፓላስ አቻ ተለያየ።
መድፈኞቹ በውድድር ዓመቱ 13ኛ የአቻ ውጤት ባስመዘገቡበት ምሽት ከክሪስታል ፓላስ ትላንት ምሽት 2 አቻን የተለያዩት ጃኮብ ኪዮር እና ሊያንድሮ ትራውሳርድ ለአርሰናል፣ ኢዜና ማቴታ ደግሞ ለክሪስታል ፓላስ ግቦችን ያስቆጠሩ ተጫዋቾች ናቸው። አርሰናል አቻ መለያየቱን ተከትሎም የሊጉ መሪ ሊቨርፑል የፊታችን እሁድ አንፊልድ ላይ ከቶትናም አቻ ከተለያየ የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋግጣል። በስፔን ላሊጋ ሪያል ማድሪድ ሄታፌን በማሸነፍ ከመሪው ባርሴሎና ያለውን የነጥብ ልዩነት ወደ 4 አጠበበ። በ33ኛ ሳምንት የላሊጋው መርሃ ግብር ትላንት ምሽት ከሜዳ ውጭ የተጫወተው ሪያል ማድሪድ ሄታፌን 1-0 ሲያሸንፍ አርዳ ጉለር ብቸኛዋን የማሸነፊያ ግብ ማስቆጠር ችሏል። አትሌቲክ ቢልባኦ ላስ ፓልማስን 1-0 ሲረታ፣ ሴልታ ቪጎ ደግሞ ቪያሪያልን 3-0 አሸንፏል። ዲፖርቲቮ አላቤስ ደግሞ ከሪያል ሶሲዳድ ያደረጉት ጨዋታ በዲፖርቲቮ አላቤስ 1-0 አሸናፊነት ተጠናቋል። በጣሊያን ሴሪያ ትላንት በተደረጉ ጨዋታዎች ዩቬንቱስ ሲሸንፍ ላትሲዮና ፊዮረንቲና ተጋጣሚዎቻቸውን አሸንፈዋል። በ33ኛ ሳምንት የሴሪያው መርሃ ግብር ትላንት ምሽት ከሜዳ ውጭ ከፓርማ የተጫወተው ዩቬንቱስ 1-0 ነው የተሸነፈው። ፔሌግሪኖ የፓርማን ብቸኛ የማሸነፊያ ግብ አስቆጥሯል። ዩቬንቱስ ቢያሸንፍ ኑሮ ቦሎኛን በመብለጥ ደረጃውን ወደ 4ኛ ማሻሻል ይችል ነበር። ላትሲዮ በበኩሉ ከሜዳ ውጭ ጅኖዋን ገጥሞ 2-0 ሲረታ ታቲ ካስቴላኖስ እና ቡላዮዲያ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ፊዮረንቲና ካግሊያሪን 2-1 ሲረታ፣ ቶሪኖ ደግሞ ኡዲኒዜን 2-0 አሸንፏል። በጣሊያን ዋንጫ በሚላን ደርቢ ኤሲ ሚላን ኢንተር ሚላንን በግማሽ ፍጻሜ የመልስ ጨዋታ አሸንፎ ለፍጻሜው በቃ። የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ በውድድር ዓመቱ በሚላን ደርቢ የከተማ ተቀናቃኛቸውን ኤሲ ሚላንን በገጠሙባቸው 5 ጨዋታዎች አንዱንም ማሸነፍ አልቻሉም። በጣሊያን ዋንጫ ግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት ቦሎኛ ከኢምፖሊ ጨዋታቸውን ያደርጋሉ። መሰረት ተስፋዬ ተጨማሪ አላት። የጣሊያን ዋንጫ የግማሽ ፍጻሜ የመልስ ጨዋታውን በሜዳው ጁሴፔ ሜዛ ከከተማ ተቀናቃኙ ኤሲ ሚላን ጋር ያደረገው ኢንተር ሚላን በሜዳውና በደጋፊው ፊት 3-0 ተሸንፎ ከውድድሩ ተሰናብቷል። በመጀመሪያው ዙር ጨዋታ ሳንሴሮ ላይ 1-1 ተለያይቶ የነበረው የ9 ጊዜ የመድረኩ ባለድል ኢንተር ሚላን በድምር ውጤት 4-1 ተሸንፎ የመድረኩ ጉዞ ትላንት ምሽት አብቅቷል። ከዚህ ቀደም በጣሊያን ዋንጫ ለ32 ጊዜያት ያህል ለግማሽ ፍጻሜ መድረስ የቻሉ ኔራ ዙሪዎቹ የፈረንጆቹ 2025 ከገባ በኋላ ኤሲ ሚላንን በገጠሙባቸው ጨዋታዎች ማሸነፍ አልቻሉም። ኢንተር ሚላን በአጠቃላይ በውድድር ዓመቱ ደግሞ ለ5 ጊዜያት ያህል ኤሲ ሚላንን ገጥሞ በአንድ ጨዋታ እንኳን ማሸነፍ አልቻለም። የኤሲ ሚላኑ ተጫዋች ሉካዮቪች ደምቆ ባመሸበት መርሃ ግብር ለሮስነሪዎቹ 2 ግቦችን ሲያስቆጥር፣ ሬንደርስ ደግሞ ቀሪዋን ግብ ያከለ ተጫዋች ሆኗል። በአሰልጣኝ ሰርጂዮ ኮንሴሳኦ የሚመሩት ሮስነሪዎቹ ለመጨረሻ ጊዜ በመድረኩ የፍጻሜ ተፋላሚ የነበሩት በ2022 እንደነበር ይታወሳል። የጣሊያን ዋንጫን ለ5 ጊዜያት ያህል ከዚህ ቀደም ያሳካው ኤሲ ሚላን በፍጻሜው ድል አድርጎ የ2024-25 የጣሊያን ዋንጫን የሚያነሳ ከሆነ ከ22 ዓመታት በኋላ ከጣሊያን ዋንጫ ጋር በድጋሚ ይገናኛል። ከምሽቱ ጨዋታ በኋላ አሰልጣኝ ሲሞኔ ኢንዛጊ በኢንተር ሚላን ቤት የሶስትዮሽ ዋንጫን የማሳካት ህልም ሲያበቃ በከተማ ተቀናቃኛቸው ላይ የነበራቸው የበላይነትም ድል ተነስቷል። የጣሊያን ሴሪያን ከናፖሊ ጋር በእኩል 71 ነጥብ በግብ ክፍያ በልጦ የሚመራው ኢንተር ሚላን በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ መሆኑ ይታወቃል። ካለፉት 3 የሴሪያ መርሃ ግብሮች በአንዱ ብቻ ያሸነፈው ኢንተር ሚላን በቀጣዩ ሳምንትም በአውሮፓ ቻምፒየንስ ሊግ ከባርሴሎና ጋር ከባድ ፍልሚያ ይጠብቀዋል። በጣሊያን ዋንጫ ለፍጻሜ የሚያልፈውን ቀሪ አንድ ክለብ የሚለይ የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት በቦሎኛና በኢምፖሊ መካከል ይደረጋል። ምሽት 4 ሰዓት በስታዲዮ ሬናቶ ዴል አሪያ ስታዲየም በሚደረገው የግማሽ ፍጻሜ የመልስ ጨዋታ በመጀመሪያው ዙር ከሜዳው ውጪ 3-0 ያሸነፈው ቦሎኛ ወደ ፍጻሜ የማለፍ የተሻለ እድልን ይዞ በሜዳው የመልስ ጨዋታውን ያደርጋል። ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ከተጨማሪ የስፖርት ዜናዎች ጋር እንገናኛለን። ከዜና ኢትዮጵያ የሰዓቱ የስፖርት ዜና ግን በዚህ ተጠናቋል። ደግነት መኩሪያ ነበርኩ። በሰላም ዋሉ።